በአሁኑ ጊዜ ኢትዮጵያ ውስጥ ላለው የፖለቲካ ችግር አባቶቻችን እንደዚሁ አያቶቻችን ተጠያቂ እንደሆኑ፣ ቅድመ አያቶቻችን ግን ምንም አይነት ችግር የሌለባቸው ለሀገራቸው የሞቱ የራሳቸው ግለሰባዊ የፖለቲካ ፍላጎት ጭራሽ እንዳልነበራቸው ነው ምናምነው። ይህ ግን ውሸት ነው። በአድዋ ጦርነት ጊዜ ጎን ለጎን ለኢትዮጵያ አንድነት ከጣሊያን ጋር ተዋግተው የነበሩት እነ እቴጌ ጣይቱ፣ እነ ራስ ሚካኤል እንደዚሁም እነ ፊታውራሪ ሀብተ ጊዮርጊስ አጼ ምኒልክ ታመው ልክ የአልጋ ቁራኛ እንደሆኑ ለራሳቸው የስልጣን ፍላጎት የገቡበት ትልቅ የፖለቲካ ቀውስ ነበር። ይህ የፖለቲካ ቀውስና ሽኩቻ በሃይማኖትና በዘር በጣም የተጨማለቀ እንደዚሁም ከኢትዮጵያ ውጪ የተለያዩ የዓለም ሀገራትን ያካተተ አንደኛው የዓለም ጦርነት በሚካሄድበት ጊዜ የተከሰተ ሲሆን የብዙ ሺህ ኢትዮጵያውያንን ሕይወት የቀጠፈ ትልቅ ጦርነት እንዲካሄድና አሁን ላለንበት የፖለቲካ የዘር እንደዚሁም የሃይማኖት ቀውስ ቀጥተኛ ተጠያቂ ሊሆን የሚችል የፖለቲካ ሽኩቻ ነው። ይህ ታሪክ የሚጀምረው አጼ ምኒልክ ታመው አልጋ ላይ በነበሩበት ጊዜ ሲሆን እሳቸውም የኔ ተተኪ ይሆናል ብለው የመረጡት የእሳቸውን የልጅ ልጅ እንደዚሁም የራስ ሚካኤልን ልጅ አቤቶ ልጅ ኢያሱን ነበር። አጼ ምኒልክ ታመው አልጋ ላይ በነበሩበት ጊዜ የሚያስታምሟቸው ባለቤታቸው እቴጌ ጣይቱ የነበሩ ሲሆን እሳቸውም ከምኒልክ የሚወለድ ልጅ ስላልነበራቸው ከምኒልክ ሞት በኋላ እሺ ብሎ የሚታዘዝላቸው ሰው እንዳልነበረ አልጠፋቸውም። ምንም እንኳ ልጅ ኢያሱ አልጋ ወራሽ ቢባሉም በጊዜው እድሜያቸው ከ11 ወይም ከ12 የሚበልጥ ስላልነበረ እቴጌ ጣይቱ አሁኑኑ ምኒልክ በሕይወት እያሉ ቤተ መንግስት ውስጥ ለእሳቸው የሚታዘዙ ሰዎች እንዲበዙ እንደዚሁም ወደፊትም ልጅ ኢያሱን እንደ ልባቸው ለመቆጣጠር እንዲመቻቸው የማይፈልጓቸውን ሰዎች ማባረር፣ የሚፈልጓቸውን ሰዎች ደግሞ በጋብቻ በማስተሳሰር ወደ ራሳቸው ማቅረብ ጀመሩ። እቴጌ ጣይቱ ከወሰዷቸው እጅግ በጣም ትልቅ የፖለቲካ ውሳኔዎች መካከል የወንድማቸው የራስ ወሌ ብጡልን ልጅ ራስ ጉግሳ ወሌን ለእንጀራ ልጃቸው ለዘውዲቱ ምኒልክ የዳሩላቸው ሲሆን ከዚህ በተጨማሪም ብዙ የኔ ተቀናቃኝ ይሆናሉ ብለው ያሰቧቸውን መኳንንቶችና መሳፍንቶች ከመሃል ሀገር አዲስ አበባ ወደ ተለያዩ የኢትዮጵያ ግዛቶች እንዲገፉ አድርገዋል። ለእቴጌ ጣይቱ የፖለቲካና የስልጣን ፍላጎት ዋነኛ ተቀናቃኝ የነበሩት ፊታውራሪ ሀብተ ጊዮርጊስና ራስ ተሰማ ናደው እቴጌ ጣይቱን ከመንግስት ስልጣን ዞር ለማድረግ መሃል ሰፋሪ ተብሎ ከሚጠራው የክቡር ዘበኛ ወታደሮች እንደዚሁም በጊዜው ከነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ አቡነ ማቴዎስ ጋር ተስማሙ። እቴጌ ጣይቱ ላይ የቀረበባቸው ክስም የባለቤታቸው የአጼ ምኒልክን ጤንነት ከመንከባከብ ይልቅ ለራሳቸው የፖለቲካ ጥቅም እየሰሩ እንደሆነ ሲሆን ይህ የስልጣን ፍላጎታቸውም የአጼ ምኒልክን ጤና የበለጠ እየጎዳ ነው የሚል ነበር። እቴጌ ጣይቱ ይህንን የመጣባቸውን ክስ በመቃወም ስልጣናቸውን ለመጠበቅ ብዙ ጥረት አድርገዋል። ከዚህም መካከል በአዲስ አበባ ውስጥ በጊዜው ለሚገኙት የተለያዩ ኤምባሲዎች የጻፉ ሲሆን ይህም ትልቅ ስህተት ነበር። ምክንያቱም መሳፍንቱ ይኸውላችሁ እኮ እንዲያውም የሌላ ሀገር መንግስትን በሀገራችን ፖለቲካ ውስጥ ጣልቃ ልታስገባ ነው በማለት ጣይቱ እንዲገፉና በእንጦጦ ቤተክርስቲያን ውስጥ በግዞት እንዲኖሩ አደረጓቸው። ከዚህ በተጨማሪም የአጼ ምኒልክ ልጅ ዘውዲቱ ምኒልክ ከአዲስ አበባ እንዲባረሩ የተደረገ ሲሆን እሳቸውን ያገቡት ራስ ጉግሳ ወሌም እንዲታሰሩ ተደረገ። በእህታቸው እቴጌ ጣይቱ ከስልጣን መነሳት እንደዚሁም በልጃቸው ራስ ጉግሳ ወሌ መታሰር እጅግ የተናደዱት ራስ ወሌ ብጡልም ብዙ ሺህ ሰራዊት አስከትለው ልጃቸውን ለማስፈታት ወደ አዲስ አበባ መጓዝ ጀመሩ። የእቴጌ ጣይቱን ከስልጣን መነሳት ይደግፉ ከነበሩ መኳንንቶች አንዱ የነበሩት የአልጋ ወራሹ የልጅ ኢያሱ አባት ራስ ሚካኤል የልጃቸው የወደፊት ስልጣንን ለማስጠበቅ ብለው የራስ ወሌ ብጡልን ሰራዊት ለመግጠም ዝግጅት ጀመሩ። ራስ ተሰማ ናደውና ፊታውራሪ ሀብተ ጊዮርጊስም የራስ ሚካኤልን ሰራዊት ለመርዳት ወደ 10,000 የሚቆጠር ሰራዊት ከአዲስ አበባ የላኩላቸው ሲሆን በተመሳሳይ ጊዜም እቴጌ ጣይቱን ለወንድማቸው ደብዳቤ እንዲልኩ ጦርነቱን ትተው በሰላም እጃቸውን እንዲሰጡ እንዲማጸኗቸው ማስገደድ ጀመሩ።
ራስ ወሌ ብጡልም የእህታቸውን ምክር በመስማት አዲስ አበባ ድረስ መጥተው እጃቸውን የሰጡ ሲሆን ይህንንም በማድረጋቸው ትልቅ ደም አፋሳሽ ጦርነት አስቀርተዋል። ይህ ትልቅ ደም አፋሳሽ ጦርነት በኢትዮጵያ ምድር ላይ ለጊዜው ገፋ ተደረገ እንጂ ፈጽሞ አልቀረም ነበር። እቴጌ ጣይቱ ከስልጣናቸው ከተነሱ በኋላ ልጅ ኢያሱን በፈለግንበት መንገድ እየተቆጣጠርን የሀገሪቱን ስልጣን በተዘዋዋሪ እንይዛለን ብለው አስበው የነበሩት ብዙ መኳንንቶችና መሳፍንቶች እንዳሰቡት አልሆነላቸውም። ልጅ ኢያሱ ከአጼ ሚኒሊክ ሴት ልጅ ሸዋረጋ እንደዚሁም ከወሎ ገዢ ራስ ሚካኤል የሚወለድ ሲሆን በአያቱ በአጼ ሚኒሊክ በኩል ከሰለሞናዊው ስርወ መንግስት እንደዚሁም በአባቱ በራስ ሚካኤል በኩል ደግሞ ከወሎው የማመዶች ስርወ መንግስት በኩል ዘሩ ይመዘዛል። የልጅ ኢያሱ አባት ራስ ሚካኤል በአጼ ዮሐንስ እጅ ተጠምቀው ሚካኤል ከመባላቸው በፊት ኢማም መሐመድ አሊ ይባሉ የነበረ ሲሆን የመጡበት ቤተሰብም ከነቢዩ መሐመድ ጀምሮ ዘሩን የሚቆጠር በወሎ ውስጥ በጣም ረጅምና ትልቅ ታሪክ ያለው የንጉሳውያን ቤተሰብ ነው። ልጅ ኢያሱ ሚካኤል ከልጅነቱ ጀምሮ ለስልጣን ታጭቶ ያደገ ሲሆን ልጅነቱን ያሳለፈው በጥንታዊቷ የሸዋ ግዛት ዋና ከተማ በነበረችው በአንኮበር ውስጥ ነው። ልክ 7 ዓመት እንደሞላው ወደ አዲስ አበባ የአጼ ሚኒሊክ ቤተ መንግስት የተዘዋወረው ልጅ ኢያሱ በቤተ መንግስት ውስጥም ከቤተ ክርስቲያን ትምህርቶች በተጨማሪ የፈረንሳይኛ ቋንቋ እንዲያጠና ተደርጓል። አልጋ ወራሽ ተብሎ በይፋ ከተሰየመ በኋላም የልጅ ኢያሱ ወደ ስልጣን መምጣት እንደዚሁም በኋላ ላይ አጼ ተብሎ የሀገሪቱ ንጉስ የመሆን ነገር በሁሉም ዘንድ የታወቀ የነበረ ሲሆን በጊዜው የነበረው የፖለቲካ ሽኩቻም እሱን ከስልጣን ለማውረድ ሳይሆን በሱ ላይ ዋናው ተጽዕኖ ፈጣሪ ለመሆን ነበር። አጼ ሚኒሊክ የልጅ ኢያሱን ልጅነት በመመልከት ራስ ተሰማን እንደ ራሴ አድርገው የሾሙላቸው ሲሆን ልጅ ኢያሱም በልጅነቱ በኢትዮጵያ ውስጥ የመጀመሪያው በነበረው የአጼ ሚኒሊክ ትምህርት ቤት ገብቶ የተማረ በሀገራችን ውስጥ የመጀመሪያዎቹ በነበሩት ፑል ቤቶች፣ ሆቴል ቤቶች እንደዚሁም ፎቶ ቤቶች በልጅነቱ እንደ ልቡ ተዝናንቶ ያደገ ልጅ ነበር። ታዲያ በልጅነቱ እንደዚህ እንደ ልቡ ሲቦርቅ ብቻውን አልነበረም። ብዙ የመሳፍንትና የመኳንንት ልጆች አብረውት ነበሩ። ከእነሱ መካከል ተፈሪ መኮንን አንደኛው ነበር። ተፈሪ መኮንን ከሚኒሊክ አክስት ልጅ ከሆኑት ከራስ መኮንን የሚወለድ ሲሆን ልጅነቱንም ያሳለፈው ከአባቱ ከራስ መኮንን ጋር በሐረር ውስጥ ነው። የተፈሪ አባት ራስ መኮንን በዛ ጊዜ አውሮፓ ለጉብኝት ከሄዱ ጥቂት ኢትዮጵያውያን የመጀመሪያው ሲሆኑ በኢትዮጵያ መሰልጠን የሚያምኑ እንደዚሁም ኢትዮጵያ ከአውሮፓ ሀገራት ጋር ያላትን ግንኙነት እንድታጠናክር በጣም የሚፈልጉ ሰው ነበሩ። ተፈሪ መኮንንም በልጅነቱ በሐረር ውስጥ በፈረንሳይ አስተማሪዎች እየተማረ ያደገ ሲሆን አባቱ በልጅነቱ ከሞቱበት በኋላ ግን እሱም ልክ እንደ ልጅ ኢያሱ ወደ አዲስ አበባ በመምጣት የአጼ ሚኒሊክ ትምህርት ቤት ገባ። የልጅ ኢያሱና የተፈሪ መኮንን ጸባይ በጣም የተለያየ ነው። ልጅ ኢያሱ ከልጅነቱ ጀምሮ ንጉስ እንደሚሆን እያወቀ ያደገ፣ ቁመቱ በጣም ረጅም፣ ሰውነቱ ግዙፍ፣ እንደዚሁም ሰው የማይሰማና አስቸጋሪ ጸባይ የነበረው ሲሆን ተፈሪ መኮንን ደግሞ ብዙም የማይናገር፣ በቁመቱም አጭር፣ ሰውነቱም ቀጫጫና ዝምተኛ ልጅ ነበር። ተፈሪ መኮንን ሁሉ ነገር ልክ እንደ ልጅ ኢያሱ አልጋ ባልጋ የሆነለት ሳይሆን ከአባቱ ከራስ መኮንን ሞት በኋላ ምንም አይነት የፖለቲካ ተስፋ ያልነበረው እንደዚሁም የአባቱን ሀገር ሐረርን አስተዳዳሪ ሆኜ ሾማለሁ ብሎ ሲመኝ አጼ ሚኒሊክ በመጀመሪያ የእንጀራ ወንድሙን ይልማን እሱ ከሞተ በኋላ ደግሞ ባልቻ አባሳፎን ሐረር ላይ በመሾም ተፈሪ መኮንንን በትልቅ ስልጣን ላይ የመሾም ዓላማ እንዳልነበራቸው አሳይተዋል። የፖለቲካ ፍልስፋው ኒኮሎ ማካቬሊ አንድ መሪ እንደ አንበሳም እንደ ቀበሮም መሆን አለበት ይላል። አንበሳ በራሱ በጣም ስለሚተማመን ፊት ለፊቱ ያሉትን ወጥመዶች ጭራሽ አያይም። ቀበሮ ደግሞ ከአንበሳ በጉልበት ስለሚያንስ ጠላቶቹን እንደ ልቡ ማባረር አይችልም። ስለዚህ አንድ መሪ አንድ ጊዜ እንደ አንበሳ፣ ሌላ ጊዜ ደግሞ እንደ ቀበሮ መሆን አለበት ይላል። ልጅ ኢያሱ ከልጅነቱ ጀምሮ ንጉስ እንደሚሆን እያወቀ ማደጉ ሁሉንም ሰው እንዲንቅና ሁሉም የኔ አሽከሮች ናቸው ብሎ እንዲያስብ ያደረገ ሲሆን ከልጅነቱ ጀምሮ ራሱን እንደ አንበሳ የሚያይና ምንም አይነት ወጥመድ ፊት ለፊቱ ቢዘረጋ ጭራሽ እማያይ ሲሆን ተፈሪ መኮንን ደግሞ እንደ አንበሳም እንደ ቀበሮም እንደ ሁኔታዎች እየተለዋወጠ ነገሮችን እያጠና ቀስ ብሎ ወደ ትልቅ ስልጣን እየተራመደ ነበር።
አጼ ሚኒሊክ የስትሮክ በሽታ ከያዛቸው በኋላ ተፈሪ መኮንን የሲዳሞ ጠቅላይ ግዛት አስተዳዳሪ ሆኖ የተሾመ ሲሆን ሲዳሞ ምንም በገንዘብ በጣም ሀብታም የሆነ ግዛት ቢሆንም ከአዲስ አበባ በጣም የራቀና ዋናው የፖለቲካ ሁኔታ ላይ ተጽዕኖ መፍጠር የማይችል ጠቅላይ ግዛት ነበር። እቴጌ ጣይቱ በነፊት አውራሪ ሀብተ ጊዮርጊስ ግፊት ከስልጣን ከተወገዱ በኋላ የእሳቸው ደጋፊ ናቸው ተብሎ ይጠረጠሩ የነበሩት ባልቻ አባሳፎ ከሐረር አስተዳዳሪነታቸው ተነስተው የሐረር ጠቅላይ ግዛት ለተፈሪ መኮንን ተሰጠ። የሐረር ጠቅላይ ግዛት በዛ ጊዜ እጅግ በጣም ወሳኝ የሆነ ግዛት ሲሆን ኢትዮጵያን ከውጭው ዓለም የሚያገናኘው የባቡር መስመር የሚያልፍበት እንደዚሁም የፖለቲካ የኢኮኖሚና የሃይማኖት ማዕከል የሆነ ጠቅላይ ግዛት ነበር። በዚህ ጠቅላይ ግዛት ውስጥም የተለያዩ ሀገር ኤምባሲዎች የሚገኙ ሲሆን ይህ ጠቅላይ ግዛት በጣም ወሳኝ ነበር። ምንም እንኳ አጼ ሚኒሊክ በሕይወት ቢኖሩም በሽታቸው በጣም ክፉ ደረጃ ላይ ደርሶ መናገርም መንቀሳቀስም የማይችሉበት ጊዜ ነበር። ልጅ ኢያሱ ገና በ16 ወይም በ17 ዓመቱ የኢትዮጵያ መሪ የሆነ ሲሆን ምንም አይነት ተቆጣጣሪ ያልነበረው እንደዚሁም ጸባዩ የማይገመትና የሚወስዳቸው ውሳኔዎችም አንዳንዴ በጣም የሚያስደንቁና የሚያስመሰግኑ አንዳንዴ ደግሞ ግራ የሚያጋቡና በጣም የሚያስደነግጡ ነበሩ። ልጅ ኢያሱ ከወሰዳቸው ስር ነቀል ለውጦች መካከል የቋረኛ ባህልን እንደዚሁም የሌባ ሻይ ባህልን ያስቀረ ሲሆን በአዲስ አበባ ውስጥም የመጀመሪያውን የፖሊስ ኃይል አቋቁሟል። ከዚህ በተጨማሪም የአጼ ሚኒሊክን የድሮ መኳንንቶችና መሳፍንቶች የማይወድ የነበረ ሲሆን በአስተሳሰባቸውና በሃይማኖትና በባህል አጥባቂነታቸው ብቻ ሳይሆን በእድሜያቸው ማርጀትና በሰውነታቸው መወፈር ይሰድባቸው እንደዚሁም ይዘልፋቸው ነበር። በእነዚህ በተለያዩ መኳንንቶች አንድ ነገር እንዳይደረግበት አባቱ ራስ ሚካኤል ከወሎ ድረስ በጣም ብዙ ሺህ ሰራዊት አሰልፈው ወደ አዲስ አበባ የመጡ ሲሆን ልጅ ኢያሱም ገና በፈላ እድሜው አዲስ አበባ ውስጥ እንደ ልቡ የሚሆን ከጃልሜዳ እስከ ፍልውሃ ድረስ አዲስ አበባን የሚቦርቅባት እንደዚሁም ቀን ብቻ ሳይሆን ሌሊቱን በሙሉ ደስ ያለውን ነገር ያለ ተውባይ የሚሰራበት ሀገር ሆነችለት። የአጼ ሚኒሊክን መሳፍንቶች ከመሳደብ አልፎ ከሚስቶቻቸው ጋር ይተኛ እንደነበረ ይነገር የነበረ ሲሆን ይህም በአጼ ሚኒሊክ መኳንንቶችና በልጅ ኢያሱ መካከል ያለው ልዩነት የፖለቲካ ብቻ ሳይሆን የግል ጸብም እንዲሆን አድርጎታል። አጼ ሚኒሊክ ከዚህ ዓለም በሞት ከተለዩ በኋላም አባቱ ራስ ሚካኤልን ንጉስ ብሎ በወሎና በትግራይ ላይ የሾመ ሲሆን እሱም አዲስ አበባን ትቶ ወደ ተለያዩ የኢትዮጵያ ግዛቶች መዘዋወር ጀመረ። ይህ የንጉስ ሚካኤል በትግራይ ላይ መሾም እንደዚሁም የልጅ ኢያሱ ወደ ተለያዩ የሙስሊም የኢትዮጵያ ግዛቶች መሄድ የአዲስ አበባ መኳንንትና መሳፍንትን ያስቆጣ ሲሆን ልጅ ኢያሱም ይባስ ብሎ ከዚህ በፊት ተደርጎ በማይታወቅ ሁኔታ በየሄደበት ግዛት የሀገሪቱን ባህል ልብስ በመልበስ ምግብ በመመገብ እንደዚሁም የተለያዩ ሚስቶችን በማግባት የአዲስ አበባ መኳንንትን የበለጠ አስቆጣ። ልጅ ኢያሱ በጅማ የአባ ጅፋርን ልጅ በአፋር የሱልጣን አቡበከርን ልጅ ያገባ ሲሆን በሶማሌ ደግሞ አብዱላ ሳዴቅን የኦጋዴን ገዢ አድርጎ በመሾም በጊዜው ሶማሌዎችን ከእንግሊዝ እንደዚሁም ከፈረንሳይ ቀኝ ግዛት ነፃ ለማውጣት ይዋጋ ከነበረው ሳይድ መሐመድ አብዱሌ ሐሰን ጋር ቀጥተኛ ግንኙነት ጀመረ። ይህም ኢትዮጵያ በጊዜው ተጧጡፎ በነበረው የመጀመሪያው የዓለም ጦርነት ላይ ከፈረንሳይና እንግሊዝ ይልቅ ከኦቶማን ተርኪሽና ከጀርመን ጋር ትወግናለች ተብሎ እንዲፈራ አደረገ። በኢትዮጵያ የፖለቲካ ውስጣዊ ጉዳይ ውስጥ እጃችንን አናስገባም ብለው ተስማምተው የነበሩት ፈረንሳይ፣ እንግሊዝ እንደዚሁም ጣሊያን ልጅ ኢያሱ የሚሰራቸውን ስራዎች በአይነ ቁራኛ መከታተል ጀመሩ። ልጅ ኢያሱ ከወሰዳቸው እጅግ በጣም አደገኛ ውሳኔዎች መካከል ፊታውራሪ ሀብተ ጊዮርጊስን ከጠቅላይ ሚኒስትርነታቸው ማንሳት፣ አብሮ አደጉ ተፈሪ መኮንን ደግሞ ከሐረር ጠቅላይ ግዛት አስተዳዳሪነቱ በማንሳት በምትኩ ይድልቢ የሚባል አንድ የሶሪያዊ ነጋዴ መሾም እንደዚሁም አብዱላ ሳዴቅን ኦጋዴን ላይ መሾም ይጠቀሳሉ። ልጅ ኢያሱ የሀገሪቱ መንግስት ዋና መቀመጫ እንደዚሁም የብዙ ኤምባሲዎች መገኛ የሆነችውን አዲስ አበባ በመተው በተለያዩ የኢትዮጵያ ክፍሎች ሲዘዋወር እሱን ከስልጣን ለማንሳት የሚፈልጉት ጠላቶቹ ደግሞ አዲስ አበባ ውስጥ እየዶለቱ ነበር።
አባቱን ራስ ሚካኤልን ንጉስ ብሎ በትግራይ ላይ መሾሙ በትግራይ ካሉ ባላባቶች ጋር አጣልቶታል። ፊታውራሪ ሀብተ ጊዮርጊስን ከጠቅላይ ሚኒስትርነት ማንሳቱ እንደዚሁም የአያቱ የአጼ ሚኒሊክን ትላልቅ መኳንንቶች መሳደቡ ከነሱም ጋር አጣልቶታል። ዘመዱን እንደዚሁም የልጅነት ጓደኛውን ራስ ተፈሪንም ከስልጣን ማንሳቱ ከሱም ጋር አጣልቶታል። በዙሪያው በሚደረጉ የተለያዩ ጦርነቶች ላይም ፈረንሳይ፣ እንግሊዝና ጣሊያንን ከመደገፍ ይልቅ ለጀርመንና ለኦቶማን ቱርኮች ማገዙ እንደዚሁም ለነጻነታቸው ለሚዋጉት ሶማሌዎች መሳሪያ መስጠቱ ዙሪያውን ከከበቡት ከፈረንሳይ ከእንግሊዝና ከጣሊያንም ጋር አጣልቶታል። በሀገሪቱ ውስጥ በብዛት እንደሚገኙት ሙስሊሞች መልበሱ የነሱን ምግብ መመገቡና በኢትዮጵያ ታሪክ ለመጀመሪያ ጊዜ መስጊድ የሰራ ንጉስ መሆኑም በሀገሪቱ ከንጉስ ይልቅ እጅግ በጣም ከሚከበረው ከኦርቶዶክስ ቤተክርስቲያን ጋር አጣልቶታል። ይህ ሁሉ ችግር በነበረበት ሁሉም ልጅ ኢያሱ ላይ የነበራቸው መተማመን በቀነሰበት ጊዜ ልጅ ኢያሱ ግን በአዲስ አበባ ውስጥ አልነበረም። ችግሩንም እንደ ትልቅ ነገር አልቆጠረውም ነበር። እንግሊዞች በውሸት የተቀነባበረ ኢያሱ እንደ ሙስሊሞች ለብሶ የሚያሳይ ፎቶግራፍ አዘጋጁ። በአዲስ አበባ የሚገኙት የኢያሱ ተቃዋሚዎችም ይህ ፎቶ በብዛት እንዲሰራጭ አደረጉ። ታዲያ የኢያሱ የተለያዩ ጋብቻዎች ከአዲስ አበባ ውጪ ከሚገኙ ከተለያዩ የኢትዮጵያ መሪዎች ጋር የነበረው ልዩ ግንኙነት ልጅ ኢያሱ ሃይማኖቱን ቀይሯል የሚባል አሉባልታ እንዲጀመር ምክንያት ሆነ። በዚህ አሉባልታ ላይም እንግሊዞች ያቀነባበሩት ፎቶግራፍ ሲጨመርበት ልጅ ኢያሱ የሾማቸው መኳንንቶችን ጨምሮ በህዝቡም ዘንድ እንዲጠላ እንደዚሁም ሁሉም በሱ ላይ ፊታቸውን እንዲያዞሩ አደረገ። በ1916 የመስቀል ዕለት ልጅ ኢያሱ ወደ አዲስ አበባ ይመጣል ተብሎ ሲጠበቅ ሳይመጣ ሐረር ላይ የቀረ ሲሆን ይህም ያው እንደተባለው እኮ ሰልሟል፣ ሃይማኖቱን ባህላችንን ስለማያከብር ነው በዓሉን ለማክበር አዲስ አበባ ያልመጣው ተብሎ እንዲከሰስ አደረገ። የሱ ጠላቶችም ቤተ መንግስት ውስጥ ተሰብስበው አቡነ ማትያስ ልጅ ኢያሱን ከስልጣኑ እንዲያነሱት ያደረጉ ሲሆን አቡነ ማትያስም ከዚህ በኋላ ማንም ኢትዮጵያዊ ለልጅ ኢያሱ እንዳይገዛ ገዘቱ። በልጃቸው በልጅ ኢያሱ ከስልጣን መወገድ እጅግ የተናደዱት ንጉስ ሚካኤል ወደ 80,000 የሚቆጠር ወታደር አዘጋጅተው ወደ አዲስ አበባ መምጣት ጀመሩ። የጦር ሚኒስተሩና የመፈንቅለ መንግስቱ ዋነኛ ተሳታፊ የነበሩት ፊታውራሪ ሀብተ ጊዮርጊስም ወደ 120,000 የሚቆጠር ሰራዊት አዘጋጅተው ወደ ራስ ሚካኤል መገስገስ ጀመሩ። እነዚህ ሁለት የኢትዮጵያ ሰራዊቶች ሰገሌ የሚባል ቦታ ላይ የተዋጉ ሲሆን ከአድዋ ጦርነት በኋላ በኢትዮጵያ ምድር በተደረገው ትልቁና አስከፊው ጦርነት ንጉስ ሚካኤል ተማርከው ተያዙ። አባቱን ለመደገፍ ወደ 6,000 የሚቆጠሩ ሰራዊት ይዞ ከሐረር የመጣው ልጅ ኢያሱም ጦርነቱ ካለቀ በኋላ አርፍዶ በመድረሱ የነበረው አማራጭ ከፊታውራሪ ሀብተ ጊዮርጊስ ሰራዊት መሸሽና ላለመያዝ ማምለጥ ነበር። ልጅ ኢያሱ ከዛ በኋላ ከአንዱ የኢትዮጵያ ግዛት ወደ ሌላ የኢትዮጵያ ግዛት ለማምለጥ ሲንከራተት የኖረ ሲሆን ከአንድም ሁለቴ ተይዞ አምልጦ ድጋሜ ተይዟል። ከልጅ ኢያሱ ስልጣን መውረድ በኋላ የአጼ ሚኒሊክ ልጅ ዘውዲቱ ሚኒሊክ ንግስተ ነገስታት ዘውዲቱ ተብላ የነገሰች ሲሆን ተፈሪ መኮንንም ራስ ተፈሪ መኮንን ተብለው አልጋ ወራሽ እንዲሆኑ ተደረገ። ታዲያ ይህ ነገር ኢትዮጵያን ያረጋጋና ከዛ በኋላ ሁሌም ፖለቲካችን ሰላም የሰፈነበት ነው ያደረገው ብላችሁ ካሰባችሁ ተሳስታችኋል። በንግስት ዘውዲቱና በራስ ተፈሪ መካከል በጣም ከፍተኛ የስልጣን ሽኩቻ የነበረ ሲሆን እንደዚሁም በራስ ተፈሪና በነ ፊታውራሪ ሀብተ ጊዮርጊስ በነ ደጃዝማች ባልቻ አባሳፎ መካከልም እንደዚሁ በጣም ብዙ የስልጣን ሽኩቻዎች ነበሩ። ከዚህ በኋላም የተለያዩ ጦርነቶች በተለያዩ የኢትዮጵያ መሳፍንቶች መካከል የተካሄዱ ሲሆን በጣም ከብዙ የስልጣን ሽኩቻ በኋላ ግን በጣም ዝምተኛና ካልኩሌትድ የነበሩት ሲያስፈልግ እንደ አንበሳ አንዳንዴ ደግሞ እንደ ቀበሮ ወደ ስልጣኑ ሲቀርቡ የነበሩት ራስ ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ተብለው ኢትዮጵያ ላይ ነገሱ። ከነገሱ በኋላም ቀስ በቀስ በኢትዮጵያ ውስጥ የነበሩትን የተለያዩ መሳፍንቶችን የጅማውን እና አባ ጅፋርን፣ የአፋሩን እንደዚሁም የኦጋዴኑን የተለያዩ ባለስልጣኖች ከስልጣናቸው እያወረዱ ራሳቸው የሚያምኗቸውን ሰዎች በመተካት ኢትዮጵያን በእጃቸው ስር አድርገው በአንድ ማዕከላዊ መንግስት የሚመራ መንግስት ፈጠሩ። ልጅ ኢያሱም ጣሊያን ኢትዮጵያን ለሁለተኛ ጊዜ ለመውረድ እስከመጣበት ጊዜ ድረስ በእስር ከቆየ በኋላ ልክ ጣሊያን አዲስ አበባ ሊይዝ ሲል
ልጅ ኢያሱን በሕይወት ቢያገኘው በኃይለ ሥላሴ ፋንታ ንጉሠ ነገሥት አድርጎ ይሾመዋል በሚል ፍራቻ እንዲገደሉ ተደረገ። ታዲያ እናንተ ልጅ ኢያሱ ኢትዮጵያ ውስጥ ንጉሠ ነገሥት ተብለው ለረጅም ዓመት ገዝተው ቢሆን ኖሮ ኢትዮጵያ ዛሬ ምን የምትመስል ይመስላችኋል? እሳቸው እንዳሰቡት ሁላችንም በብሔር በሃይማኖት ሳንከፋፈል ሁሉም ከሁሉም ጋር እየተጋባና እየተዋለደ በሰላም እንኖር ነበር? ወይስ ከዛ የባሰ የበለጠ የፖለቲካ ችግር ውስጥ ራሳችንን ዛሬ እናገኝ ነበር? እስቲ ምን እንደሚመስላችሁ ከታች በኮሜንት ላይ እየጻፋችሁ እንወያይበት። እንግዲህ ለዛሬ ያመጣሁላችሁ ቪዲዮ ይህንን ይመስል ነበር። ትንሽ እንደተማራችሁበትና አሪፍ አሪፍ መረጃ እንዳገኛችሁበት ተስፋ አደርጋለሁ። በሌላ ጊዜ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ፒስ